ገዳማት ሌሎች አድባራት እንደሚታነጹት ቀዳማዊ ምኒልክ ይዞት ነው የመጣው ይባላል። እንግዲህ እብነ አድማስ እልመቅሊጦስ የሚባል ድንጋይ የሚያቀልጥ እንደ ሰም የሚያለዝብ መሳሪያ ነበር። ያ በአክሱም ዙሪያ ሲኖር በኋላ አፄ ካሌብ የአፄ ይርምሃ ተጠቅሞበታል። አክሱም ሐውልት ተሰርቶበታል። እዛ ኑሮት ነበር። እዛ በኋላ ደግሞ ቤተ ክርስቶስ በ300 ዘመን ያመጣን አፄ ይርምሃ ያንን ሐውልት የተሰራው በዚህ ጊዜ ያ መሳሪያ ሲኖር በኋላ አፄ ካሌብ በዚያ መሳሪያ ይህን ህንፃ እሰራለሁ ብሎ አሰቡ። በህሊና አምላክ ታይቷቸው ነበረ። ይህች ምድር ገልጻ ታይታቸው ነበር። እሰራታለሁ ብለው ያንን መሳሪያ ይዘውት መጥተው ነበር። መጥተው ሲል መልአከ እግዚአብሔር ከተው በዚህ መሳሪያ አይሰራም ብሎ ከልክሏቸዋል። የሚሰራውም ሌላ ነው፣ ጊዜውም ገና ነው፣ መሳሪያውም ይህ አይደለም፣ ሰሪውም ይህ አይደለም፣ ጊዜውም ገና ነው ሲላቸው ይለፋል ሲላቸው እዚህ በኋላ እያዘኑ ተመልሰው ሌላ ቦታ 1 4 ዓምድ 5 ዓምድ 6 ዓምድ እየሰሩ እያቆሙ በዚያ ቤተክርስቲያን ሌሎችን እየሰሩ አልፈዋል። ብሎ በአጸደ ነፍስ አሳይተውት መልሰው ነፍሱን ከስጋው አዋህዱት። እዚህ በኋላ ተነስቶ በጸሎት ቦታ በቤቱና ሳለ እግዚአብሔር አምላክ ያው እንዳይረዝም ብዬ ነው። እዚህ መጽሐፉ ላይ ታገኙታላችሁ። ኢየሩሳሌም 14 ዓመት ምድራዊት ኢየሩሳሌም ተቀምጧል። እዚያ በኋላ መልአኩ ቅዱስ ገብርኤል በትከሻው ተሸክሞ አምጥቶ ከወንድሙ መንግስቱን ተረክቦ እንዲነግስ አድርጎታል። እዚያ በኋላ 10 ዓመት በነገሰ በ10ኛው ዓመት ሲዞር ኑሮ እኒህን ቦታዎች አግኝቶ ከአንዲት ግለሰብ በ40 ነጭ ጊደር ገዝቶ ቦታዋን ስራ ሰርቷል።
ሰርቶ እነዚህን ቤተ ማርያምን፣ ቤተ መድኃኔዓለምን፣ ጎልጎታን፣ ቤተ መስቀልን፣ ቤተ ደናግልን ሰርቶ የሸጠችለት ቀይት የምትባል ባለርስት መጥታ ስታይ የተለየ ነገሩን ስታየው የኔ ልጆች እዚህ ርስት ጉልት ይነቀሉ ነው? ጃንሆይ ንጉሥ ሆይ የኔ ቦታ ወርቅ ፈላበት፣ ወርቅ ሆነ። የኔ ልጆች እዚህ ወርቅ ይነቀሉ ነው ወይ? ጽጌ እንኳን አንቺ አንቺ ቀርቶ የልጅ ዓለም የተጠመቀ ባለቤት ነው። በዓለም ያሉ ፍጥረታት ሁሉ ያመኑ የተጠመቁ ባለቤቶች ናቸው እንጂ የአንድ ሰው የሁለት ሰው አይደለም። የሰራው እግዚአብሔርን እጅ ይዤ ነው። የሰሩቱ መላእክት ናቸው። ለዓለሙ ፍጥረት ምግበ ነፍስ ምግበ ሕይወት እንዲሆኑ ተብሎ በእግዚአብሔር ጥበብ በእግዚአብሔር ኃይል ሚካኤልን ገብርኤልን መላእክትን አጋዥ አድርጎ ሰጥቶኝ እነሱን እጄን የሰራሁት እንጂ ለአንድ ሰው ለሁለት ሰው ለዘር ለማዘር የሚሆን አይደለም። እና ያንቺ ልጆች ሁላቸውም ባለቤት ናቸው ብሎ ደስ አሰኝቷታል። ስለዚህ ከዚያን በኋላ ያቺ ቀይት ሁለት ሴቶች ወልዳ ነበርና ክብረ መድኅን ዓመተ መድኅን ይባላል። ክብረ መድኅንን ከአክሱም ዕዝራ የተባለ አምጥቶ ዓመተ መድኅንን ከተድባበ ማርያም ሚናስ የተባለ ወጣቶች ሊቃውንቶች አምጥቶ ቦታውን እንዲያገለግሉለት እዚህ ሲመድባቸው ግራና ቀኝ አርጎ ሹሟቸው ነበርና ክብረ መድኅንን አክሱም ለመጣው ለዕዝራ ዓመተ መድኅንን ከተድባበ ማርያም ለመጣው ለሚናስ አጋብቶ እነሱ ይህንን ክብረ በዓል ሲያከብሩ የጌታን ልደት ሲያከብሩ የላሊበላን ልደት ሲያከብሩ የጌታንም ልደት ሲያከብሩ ሁለቱም በአንድ ላይ የሚውሉት ታኅሳስ 29 ቀን ነው በዓሉ። ሲያከብሩ እንደዚህ አድርጋችሁ አይደለም ብሎ መላእክት ወርደው ከላይ ከማሚገራው ግማሻቸው የወከባቡን ወጣት ሕፃናቶች እረኞች ሳይቀሩ አምጥቶ ከላይ ማሚገራው ግማሻቸው አንዳቻቸውን ከታይ ሚናስ ከላይ ዕዝራ ከታይ ሆነው ግማሻቸውን ሕዝቦች ላይ አድርገው የዛኩትን ስርዓት አሳይተው ቤዛ ኩሉ ዓለም ዮም ተወልደ ስርዓቱን እየጠፋም መልሶ እየተነሳ በአንዳንድ አባቶች ላይ እያረፈ 3 4 ጠፍቷን 40 ዘመን 2 3 ጠፍቷን 40 ዘመን እግዚአብሔር ቸርነቱ አያልቅምና መልሶ እያስነሳ የነበረውን ትዝታ እያሳየ እንደነበረ አድርጎ ስርዓቱ እንዲቀጥል አድርጎታል። እና ይህ ቦታ የሁላችንንም የኢትዮጵያ የጸጋ ሀብት የኢትዮጵያ ኩራት የእምነታችንን ኩራት የእምነታችን ምስክር ወንጌል ሆኖ የሚሰብክ ሕንፃው ጌታን መግቦቱን ሀልዮቱን ቸርነቱን መውረድ መወለዱን ሞቱን ትንሣኤውን የሚሰብክ የእግዚአብሔርን ፍቅር ከሰው ጋር ያለውን የእግዚአብሔርን ፍቅር የሚገልጽ የሚሰብኩ ሕንፃዎች ናቸው። ሁላችንንም ደስ ይበለን። የዚች ሃይማኖት ባለቤት ለሆነ ሁላችንንም ደስ ሊለን ይገባል። ይሄ ምስክራችን ነው። ይሄ ሐዋርያችን ነው። ይሄ ወንጌላችን ነው። የቅዱስ ላሊበላ ሕንፃ ወንጌል ነው። የቅዱስ ላሊበላ ሕንፃ ምስክር ነው። የቅዱስ ላሊበላ ሕንፃ ሐዋርያ ነው። የቅዱስ ላሊበላ ሕንፃ መሰላል ነው። ከእግዚአብሔር ጋር የሚያገናኝ እግዚአብሔር ጋር አንድ የሚያደርግ ነው። ደስ ሊለን ይገባል። ደስ ይበላችሁ ልጆቼ። በሰላም ሀገራችሁ ድረሱ። ማስተዋል ስብሐት ለእግዚአብሔር።
Thank you.